ምነው ዝም አልሽ? ቆይ ለምንድነው ይህን ያህል የምታስብልኝ? ምናልባት የኔ ህይወት የማያሳስበኝ መስሎኝ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉልኝ ለምታደርጉልኝ አመሰግናለሁ። ተወዳጁና አስተማሪው ጽናትን ይዤ መጥቻለሁ። እንግዲህ ሰኒዬና ጆከር የደስታ ህይወት አብረው እየፈሩ እየቸሩ አብረው መኖር አንድ ቤት ውስጥ በአንድ ጣሪያ ስር እየኖሩ ነው። ይሁንና እንግዲህ ከውጭ የሚያስፈራራቸው ሰው አለ። ይህን እስከ ዛሬ ድረስ ሰኒዬ አታውቅም ነበር። ግን ከአንዴም ሁለቴ ጆከር ላይ ስልክ እየተደወለበት ያስፈራሩት ነበረ እና ዛሬ በመጨረሻም በር እንኳኳን። ሰኒዬም መጣሁ፣ አረ ማን ነው? ልከፍት ነው ተረጋጉ ስትል በሩን ተመክፈቷ በፊት በሩ ልከፍተው ሰፍ እንዳለች በበሩ ላይ ወረቀት ይወረወርላታል። ወረቀቱም እንዲህ ይል ነበር፣ አንቺም ጆከርም የሰራችሁትን እናውቃለን፣ በቅርቡ ትጋለጣላችሁ ይላል የተጻፈው ወረቀቱ ላይ። ያንን ባየ ጊዜ ሰኒዬ ትደነግጣለች። ጆከር አንተ ጆከር ትለዋለች። ወዬ ናጉዲ ትለዋለች። ማን የሰጥሽ? እንጃ በሩ ሲንኳኳ በሩ ልከፍተው ትሮጥ ተወረወረልኝ ትለዋለች። ጆከርም በጽሁፉን ካየው በኋላ ሮጦ በሩን ይከፍተዋል። በሩን ሲከፍተው ሰንዬ ትደነግጣለች። ማን ያለው ትላለች። ማንም የለ። ቆይ እንደዚህ ሊያደርግ የሚችለው ሀዳ ማን ነው? ምንድን ነው ትላለች። ማን ነው? ምንድን ነው? ያወቀው ነገር አለ ወይ ትላለች። ሰንዬ ትደነግጣለች። እባክሽ ሰንዬ አትደንግጪ፣ ተረጋጊ ይላታል። እንዴት ነው የምረጋጋው? ይሄን እያየኸው እና ምንም መፍትሄ የለውም። መረጋጋት ነው መፍትሄ ያለው። በነገራችን ላይ በሰዓቱ ያየን ሰው ነበር እንዴ ትለዋለች። አረ ምኑን አውቄው፣ በሰዓቱ እኮ ደንግጠን ነበር ይላታል። ወይኔ አምላኬ በቃ መታሰራችን ነው ትላለች ሰኒዬ። ሰኒ አንቺ ምንም አትጨነቂ፣ በቃ እኔ ነኝ ሙሉ ኃላፊነቱን እወስዳለሁ ይላታል ጆከር። አረ ባችን በቦታው ነበርሽ አለሽ ይሉኛል እኮ ትለዋለች። እሽ በቃ አሁን አንቺ ራስሽን አረጋጊ፣ ተረጋጋ። እንግባና ማን እንደዚህ እንደሚያደርግ እንግባና እናስብ፣ ማን እንደዚህ እንዳደረገ እንግባና እናስብ ይላታል። በዚህ ሁኔታ አሁን ባለሁበትና አለሁን እየተካሄደ ባለው ነገር ሌላ ነገር ማሰብ የምችልበትም አይደለም ትለዋለች። ግደለሽም ነይ ያጋጥማል። አሁን እንግባና እናስብ፣ ማን እንደዚህ እንደሚያደርገው ማንስ ይህን ወረቀት እንደወረወረው ማሰብ አለብን። ለማንኛውም ከምንም ከማንም በላይ መረጋጋትን የመሰለ ነገር ስለሆነ ጥሩ መረጋጋት አለብሽ ይላል። እና እንግዲህ ቀደም ብላ ስራ ገብታለች። ኪራም አርፍዶ ወደ ስራው ሲመጣ አፏ ውስጥ ችብስ ሰርጋ ነበር። እንዴት አደርሽ ቢላት ፈጽሞ ልትናገር አልቻለችም። ምክንያቱም አፏ ይዞ ነበር። በመጨረሻ ምንድን ነው ሲላት በመጨረሻ ትንላት ሀና ምን ጉድ ነሽ? እንደው አንቺ እንግደን ምን ይሻልሻል ይላል። አንተ ደግሞ እንደው ጀርባዬን የምደልቀኝ ነፍሴን ባፌ ልታወጣት ነው እንዴ ትለዋለች። አንቺ ምስጋና ቢስ፣ እኔ ባልደርስና ባልመታለች ደረትሽን ትሞች ነበር፣ ብቻሽን ፍግም ብለሽ ትገኝ ነበር ይላታል። እንዴ አንቺ ምስጋና ቢስ ሲላት፣ እንዴ አንተ ነህ እንደውም እኮ ለዚህ የዳረከኝ አንተ ነህ። በሩ እኮ የተሰራው ለማንኳኳት ነው። በሩን አንኳኩተህ አገባም ነበር። አክሽ ነው እንዴ? አላወኩም ነበር። ለካ በሩ ለመኮርኮን ነበር የተሰራው። ወይኔ አላወኩም ነበረ። ቆይ አሁን ሌላ ነገር እየሰራሁስ ቢሆንስ? ሀና እንግዲህ ምሩ ዛሬም አልተሻላትም። ይሁንና ምሩ ጋር የገባችው ልጅ ደግሞ በጣም አስከፊና ምሩ ላይ ጉዳት ለማድረስ ጊዜና ሰዓት እየጠበቀችላት ነው። በዛሬዋ አመለት እንግዲህ አሁን ልግደላት ስትል የምሩ እናት ትደርስባታለች። ይሁንና አንድ ቀን ናሆሜ እስኪደርስባት ድረስ እንጂ ናሆሜ ከደረሰባት የተፈጠረችበት ቀን የምጠላበት መሆኑ የማይቀር እና አንድም ተብሎ የማይቀር ነገር ነው። ይሁንና እስካሁን ድረስ ምሩ
ብቻ መናገር ስለማትችል በእሷ ስቃይ እየተሰቃየ ነው። ሲፈልጋት እጇን ሲነክሳታለች፣ ሲፈልጋት መታታለች። ብቻ ምን ልበላችሁ በጣም አስቀያሚና እንግዲህ ምን ተልኮ ከማ ተልኮ እንዴት ተሰጣትና የማን ተልኮ ልታስፈጽም እንደሆነ ባይታወቅም በአሁኑ ሰዓት እንግዲህ ምሩዬን እያስቸገረቻትና እያስጨነቀቻት እንደዚሁም ደግሞ ተበሽቷ ይባስ ብሎ እያሰቀየቻት ያለችው ያመጡላት ሰራተኛ ነች ማለት ነው። ሰራተኛ ታኮን እቺ የሆነ ተልኮ ይዛ የመጣች መመስል እንጂ ፈጽሞ ሰራተኛ ነች ለማለት ይከብዳል። ምክንያቱም ሁላችንም ሰራተኛ ነን። በተለይ ደግሞ እንዴት በሌላ ተልኮ ከጀርባዋ የተላከችው ነገር ባይኖራት ይሄን ልታርግ ፈጽሞ የማትታሰብ ነገር ነው። እንግዲህ የቅዱሴ የመጀመሪያ ፍቅረኛ በአሁኑ ሰዓት ሌላኛው ደግሞ አፍቅረሻለሁ ብሎ መከራን እያሳያት ነው። ይሁንና ሰላምዬ አፍቅሬዋለሁ የምትለው ግን ከቅዱሴ ውጭ ማንም አልነበረም። ዛሬ እንግዲህ እንደለመደው ጢጢ የሚባለው ቆላል ዛሬ ተሷ ጋር ሲያወራ ኒናና ናቲ በስልክ ይቀርጹታል። እሱን አውርታ ከጨረሰች በኋላ ቅዱስዬ እቤት ውስጥ ሶፋው ላይ ክደፍ ብሎ ነበር። ልትሰማው ስትል ቅዱስዬም ይነቃባታል። ትደነግጣለች፣ እሱም ይደነግጣል። እንግዲህ ኪያዬ አብሯት የሚሰራው የስራ ባልደረባዋ ወደ እሷ ቤት ለመሄድ ይላል። ምን ልትሰራ ነው ወደ እኔ ቤት የሚከዳው ስትለው፣ አይ ባለፈው የረሳሁት ፋይል አለኝ ይላታል። አይ ቆይ እቤት መሄድ የለብህም ፋይልህን እኔ አቀብልሃለሁ ትለዋለች። አይ እባክሽ እኔ ዛሬ ማታ የምሰራው ስራ ላይ ስለዚህ አሁን ሄጄ ማንጣት አለብኝ ይላታል። እሺ በቃ ና እንሄድ ካለችው በኋላ ይዛው ትሄድና ወደ ቤቷ ይዛው ከሄደች በኋላ በልቶሎ ይዘ የምፈልገውን ፋይልህን ይዘህ ከቤቴ ውልቅ በልልኝ ትለዋለች። እንዴ ከዛ በኋላ እሱ እንዴት ነው አሁን እንኮ እርቦኛል፣ እንደው እራት ብላስ አይባልም እንዴ ምን አለበት ይላል። ዞር ዞር እያለ ቤቷን ይመለከታል። እንግዲህ ኪያዬ ተዛች አንድ ክንድበት ከምታህል ቤት ለዛውም ደግሞ በጋዜጣ የተለበጣጠፈች ቤት ውስጥ ነበር ከድሬ መታ ያረፈችው። ያ ብቻ ሳይሆን ሌላው ደግሞ ሴትዮዋ አከራዩዋ ማንንም ይዘሽ እንዳትገቢ፣ ማንም እንዳይወጣ፣ ጮክ ብለሽ እንዳታወሪ እያለ ትታሰቃያት ነበረ። ይሁንና ጊዜ ለክሉ አሁን ላይ በወንድሟ ግዳፍ እሷም ስራ በመስራቷ ዛሬ ላይ እንግዲህ ያማረና የተዋበ የቤት ባለቤት ሆናለች ማለት ነው። አንዳንድ ጊዜ ባለንበትና በተሰማራንበት ጠንካራና ጎበዝ ከሆንን ምንም ነገር የማያልፍ ነገር እንደሌለ ከኪያ መመልከት ይቻላል ማለት ነው። ምንም እንኳን ወንድሟ ቢረዳትም ወይንም ደግሞ ሮጣ ዘላ መታ በቃ እዛ አባቴ ቤት እኖራለሁ አላለችም። ኩራት እራት ነው በሚለው ያገሬ ሰው በኮርታና በቃ እዛች ቤት ውስጥ ተከራይታ ነበር። እንደመጣች ከድሬዳዋ እንደመጣች ከኤደን ነበረች። ከኤደንዬ ጋር ነበር አንድ ሰሞን የሆኑት። ይሁን እንጂ ኤደንዬ የማያርግ ጥጃ ማሰሪያውን ይበላል እንደሚለው የሀገራችን ሰው ኤደንዬ ፈጣጠነችና ኪራን አፈቀርኩት አለች። ከዛ በኋላ እንግዲህ የማይሆን ነገር ማፈቀሯም እንዳይሆን ሆነና በዛ መሀል ደግሞ ኪራን ያፈቀረችው ለምንድን ነው ከተባለ ለገንዘቡ እስከሚመስልባት እኔ አይደለሁም ያልኩት ባይዘወይ እንግዲህ ኪራ በጤንነቱ ጊዜ ጤና በነበረበት ኪራን አፍቅረው ነበር። ግራ ገብቷት ነበር። አንደኛ ነገር ጽናትዬ እንዲህ እየተንከባከበችኝ እንዴት ትል ነበር። ሁለተኛ ደግሞ ኪያ ወንድምሽን አፈቀርኩት በሚስቱ ላይ ብላት ምን ትለኛለች ብላ ከራሷ ጋር ውዝግብ ፈጥራ ባለችበት ሰዓት ነው የመኪና አደጋ እየደረሰበት ኪራ። ይሁንና ኪራ በጤንነቱና በሰላሙ ጊዜ የወደደችው ኤደንዬ ኪራ የአደጋ ሲደርስበትና ራሱን ሲስት ምንም ነገር ማስታወስ ያዘው። ያን ትናንትናውን ኪራ የወደደችውን ያፈቀረችውን ልትሞትለት ያለችውን ኪራን ያስጠላታል። ከዛ በኋላ በመጨረሻም ሁሉም ነገር ያስጠላት ተነስታ ወደ ድሬዳዋ ነበር እየተመለሰችው።
ኪያ ግን በጽናቷና ያው ከወንድሜ ጋር አባቴ ቤት ልቀመጥ እንዲያበል ሳትል በራሷ ኩርትና ቅብርር ብላ እዛችሁ ኪራዋ ቤት የሚያስፈልጋትን ወንድሟ ጋር መጥታ ተጫውታና ከዛ ወደ ቤቷ እየተመለሰ ነበር እያደረገች ነበረው። ይሁንና ዛሬ ላይ እንግዲህ ኪያዬ ዛሬ ላይ የራሷና ለዛውም ደግሞ ያማርና የተዋበ ቤት አድርጎላታል። የመጀመሪያው በወንድሟ ግዳፍ፣ ሁለተኛው በራሷ መስራት ነው። መጀመሪያ ወንድሟ የገንዘብ ግዳፍ አደረገላት፣ ከዛ ደግሞ ቢሮ ተቀጥራ እንዲሰራ አደረገላት ማለት ነው። ሰው በጥናቷም እንደዚሁም ደግሞ በጉብዝናዋ፣ በሌላ በኩል ደግሞ በወንድም እርዳታው ዛሬ ላይ እንግዲህ ኪያዬ የቤት ባለቤት ሆኗል። ያማረ የተዋበ ምንም ፏ በተን ያለ ቤት ኖሯታል። አሁን ኪያዬ ምንድነው የጎደላት ካላችሁ፣ ወይንም አንድ ነገር ብቻ ነው የጎደለው። እሱ ማን ነው ምንድነው ካላችሁ፣ ባል ብቻ ነው ከዚህ በኋላ ኪያዬ የሚያስፈልጋት ማለት ነው። እና የስራ ባልደረቧ አብሯት ወደ ቤቷ ይሄዳል። እሱ ወደ ቤት ሄደው ግን ወይ ናራት ብላ ምናምን ትለኛለች በሚል እራት ለመብላት እርቦኛን እኮ ደግሞ እሷ ደግሞ ጸጥ አለችኝ በማለት ነበረ። እና እሷ እንደሄደች ግን ይዛው እንደሄደች ኪያዬ ይዛው እንደሄደች በል ቶሎ ብለህ ወረቀትህን የምፈልገውን ወረቀትህን ይዘ ውልቅ በልልኝ ትለዋለች። እንዴት ነው እራት ብላ አረፍ በል ምናምን አይባልም እንዴ ይላል እሱ። ግራ ይገባዋል። ቤቱን ያያል፣ ያምራል። ዋው ቤቷን ደግሞ እኮ ፏ ብትንትን አድርገዋለች። ግን እንዴት ነው እራት ብላ አይባልም እንዴ በማለት ለራሱ ቆይ ይህማ ነገር አይሆንም፣ የሆነ ነገር መፍጠር አለብኝ ይላል። ግራ ገብቶታል። ምክንያቱም አንደኛ ወንድ ላጤ ስለሆነ ምግብ ያስፈልገዋል። እራቱን በልቶ መሄድ ይፈልግ ነበር። የሄደው ኦልሬዲ ለወረቀቱ ብሎ ሳይሆን እሷ ጋር ሄደው ለዝም ብሎ አንድም እሷን ተከትሎ መሄድ ደስ ስላለው፣ ሁለትም እራት ለመብላት ነው። ይሄ ደግሞ አይፈረድበትም፣ ምክንያቱም ወንድ ላጤ ስለሆነ ማለት ነው። እና አስብ አለ። አንድ ሀሳብ ወደ እሱ መጣለት። በቃ ወደኩ ማለት ነበረበት። ግን የሚገርመው ነገር እቤት ውስጥ ያውም ሳሎን ላይ ነበር። እንዴት በማለት ወደኩ ይላል። ከዛ ትመጣላች። ያው ወይኔ እኔን ምን ሆንክ ምን ነካህ ትለዋለች። በቃ ወደኩ በጣም በቃ ከዛ በኋላ በቃ ልሄድ እንግዲህ። እንዴት አድርገህ ነው የምትሄደው? እንዴት ሆነ ነው እንደዚህ የምትሄደው? አይ እንደዚህ እግሬን አንጠለጥለዋለሁ አንጠልጥየው ይዞ ይሄዳለሁ ይላታል። እንዴ ወይ ታክሲ ወይ ልጥራልህ? አይ እዚህ ይገባሉ ብለሽ ነው? እዚህ እኮ መግባት አይችሉም። እዚህ ይገባሉ ብለሽ ነው ይላታል። እና ሀዳ ምን ይሻላል? በቃ ይሄዳለሁ፣ እንደዚህ ሆኜ ይሄዳለሁ ይላታል። እሱ ግን ውሸቱን ነው። በቃ አሁን ቆይ መጣሁ፣ ተረጋጋ። ለማንኛውም አሁን ተረጋጋና ተቀመጥ። መጣሁ በቃ አሪፍ ዘዴ ያገኘው። ይሄ ነው ዘዴ። ዋው ይሄ ነው ዘዴ። እንደዚህ ታልሆነማ መቼ ቲሞኮ ፏ ብትናርገዋለች መጋረጃው ምናምን ይላ። በቃ ቤቷ በጣም አሳምረዋለች። እዚህ ቤት ውስጥማ እራት በልቼ ፏ ብትን ብዬ አመሽቼ ሚሄድ ነው እንጂ የምን ገባ ወጣ ነው ከዚህን የመሰለ ቤት ውስጥ እራትማ ካልበላ ከዚህ ቤት ውስጥ መውጣት የለብኝም በማለት ፈጠረው ፈጠራ ደግሞ በደንብ ሰርቶለታል ማለት ነው። ታድራለህ ማነው አምሽ በቃ ትንሽ ቆይ። አይ እማላድርበት ቤት አላመሽም ይላታል። በቃ ካልሆነ ምድር አይ አላድርም። እንደዛማ አይሆንም። ውሸቱን ነው ግን ሲግደረደር ነው። ምክንያቱም እግሩን ታም ያለው ወይንም ለማምሸት ወይንም እራቱን በልቶ ለመሄድ አስቡና ፈጠራ ፍጥሮ እንጂ አሁን ግን ያው ደግሞ በአንዴ እንዳታቅበትና ውሸትህ ነው እንዳትለው ነው እንደዚህ እያላት ያለው። እንግዲህ አንድሮ እንደማያውቅ ሰው አትግደርደር አርፈህ አለችው። አትግደርደር አርፈህ ስትለው በቃ እሺ ታልሽ እንግዲህ ምን አድርጋለሁ ታልሽ በቃ ምን አድርጋለሁ ሆነ በዛውም አሻሃለሁ ትለዋለች። ስጋጫውተው ተጀመረ። ካልሆነ አሻሃለሁ በዛውም አሻሃለሁ። አይ አልፈልግም፣ መታሸት እንኳን እኔ አልፈልግም። አመሰግናለሁ ግን አልፈልግም። አረ አቤት ብቃት፣ አቤት ችሎታ፣
አቤት ብቃት፣ አቤት ብችሎታ፣ ግን ምን አይነት ሰው ነኝ አለ። በቃ አስደስተው፣ ራሱ ለራሱ አመሰገነ። ፈጠራው ለራሱም አስገረሙ። ፈጠራ ችሏል፣ በቃ ፈጥሯል። ዋው የሚባል ፈጠራ ፈጥሯል። ሰራሁላት፣ አገኘሁሽ፣ በቃ አግኝቼሻል። እንግዲህ ተኝታ ነበረ፣ ግን ፈጽሞ ልተኛ አልቻለችም። ይሁንና ጆከርዬም ሳሎን እንደስተዛሬው እንቅልፍ አልወሰደውም። የተሰጠውን ልብስ ተተካሻ ቁጭ አርጎ እያወጣ እያወረደ ነው። ማን ነው እንደዚህ እያረገኝ ያለው? ማንስ ነው እሰኒና እኔ ላይ የዛተው? ማንስ ነው ወረቀት የወረወረው? ብቻ ማውጣት ማውረድ ላይ ነበረ እና እሱ ብቻ አልነበረም እያወጣ እያወረደ፣ እንደዚሁም ደግሞ በፍራቻ ውስጥ እያለው ሰንዬም በፍራቻ ውስጥ ኖራለች። ወደ አልጋዋ ገብታ እንደስተዛሬዋ ሰላም ደህና ደር ብላ ልተኛ ፈጽሞ አልቻለችም። ሰንዬ አሳብ ይዟታል፣ ፈርታለች፣ ተጨንቃለች። ይሄ ደግሞ ከዚህ በፊት የተፈጠረባት ነገር ዛሬስ ይፈጠርብኝ ሆን? ምንድን ነው የሚፈጠረው? ምንስ ነው የሚያደርጉኝ? በማለት በድንጋጤ ውስጥ ያለችው ሰንዬ ወደ ብትለው እንቅልፍ እምቢ ያላት ሰንዬ ብድግ ብላ ወደ ጆከርዬ ትሄዳለች። እንዳለችውም ጆከርዬም ቁጭ ብሎ እያወጣ እያወረደ ነበር። መሆንሽ ነው? ለምንድን ነው እያልተኛሽው? ቆይ ይላታል። አይ ፈራሁ፣ እንቅልፍም እምቢ አለኝ፣ ፈራሁኝ ትለዋለች። እንዴ ለምንድን ነው የፈራሽው? ምን አስፈራሽ? አትፍሪ አላልኩሽም ነበር እኔ አትፍሪ አላልኩሽም ነበር እንደኔ ይላታል። አይ አንተ ብትለኝም እኔ ፈራሁኝ፣ በቃ ፈርቻለሁ። አይ እኔ ያለሁልሽ፣ አይዞሽ፣ አንቺ አትፍሪ፣ ምንም ነገር ምንም የሚያደርግ ሰው የለም፣ ስለዚህ መፍራት የለብሽም በማለት ጆከርዬ ነይ በቃ ነይ አሁን እኔ ጋር ትተኛለሽ ይልና ወደ ስሩ አስጠግተዋት እዛው ጆከር ላይ ገደፍላል፣ ይደባብሳታል። አሁን በአሁኑ ሰዓት እንግዲህ ጆከርዬና ሰንዬ በጣም የሚያምሩና ደስ የሚሉ ጥንዳሞች ወይንም ጥንዶች ናቸው። እውነት ለመናገር በጣም ያምራሉ። በጣም ተወዳጅ፣ ሁለቱም የሚሄዱ ናቸው። ይሁንና በእነሱ የቀናና እንደዚሁም ደግሞ እንግዲህ ከዚህ በፊት በተፈጠረው በስፒድ ጉዳይ አሁንም ዛሬም እየተከታተላቸው ሰው እንደላከባቸው ነው። በነገራችን ላይ ስፒድ ሞቷል ብለን እንጂ ስፒድ እንዳልሞተ እርግጠኛ መሆን ይቻላል። ምክንያቱም ስፒድ ሞቶ ቢሆን ይሄ ነገር እንደዚህ ሊሆን አይችልም ነበርና። በአሁኑ ሰዓት እንግዲህ ጆከርዬ ሰንዬን እያጽናና ነው። እሷም ለምንድን ነው እኔን የምታጽናናኝ? ለምንድን ነው የምትንከባከበኝ? ለምንድን ነው ትለዋለች። አይ እኔ የራሴ ህይወት የሚባል የሚያሳሳኝም ሆነ የሚያጓጓኝ ነገር የለ እንደሆነ ይላታል። ብቻ ተጨንቃለች። እኔን ሲሆን መጀመሪያ የሚወስዱኝ ወይንስ እሱን ይሆን መጀመሪያ የሚወስዱት? ብቻ ግራ ተጋብተዋል። ሁለቱም ለማንም ምንም ትንፍሽ ያላሉት እንግዲህ አሁን ሁለቱም ጭንቀት ውስጥ ገብተው በጭንቀት ገንዳ ውስጥ እየዋኙ ይገኛሉ ማለት ነው። ውዶችዬ ላይክ እና ሰብስክራይብ አስተያየታችሁን ደግሞ በኮሜንት እንድታደርጉልኝ በድጋሚ እጠይቃችኋለሁ። ለምታደርጉልኝ ሁላችሁንም አመሰግናለሁ። እንዬ ቃል እገባልሻለሁ ማንም እኔ በህይወት ያለው እኔ ባጠፋው ጥፋት ማንም እንዲነካሽ አልፈልግም። እሺ ቃል ነው ምገባልሽ። አይዞሽ ሰንዬ፣ አይዞሽ የኔ ቆንጆ ይላታል። እሷም በረዥሙ ተተነፈሰች በኋላ ጸጥ ትለዋለች። ጆከርዬም ምን ነው ዝም አልሽ? እንግዲህ ጽናትዬ በፍራቻ ውስጥ ነው ያለችው። ምክንያቱም ኪራ በአሁኑ ሰዓት እንግዲህ ያው ስራ ላይ ነው። የስራ ባልደረባ ደግሞ ቆንጅዬና የምታምር ሴት አለች አብረው እና ብቻ በዛም አለ በዚህም ጽናትዬ ደግሞ እንደ ኪራ ቀናተኛ ነኝ። ባልና ሚስት አንድ ዛፍ ይቆረጣል ወይም ከአንድ ባህር ይቀዳል እንደሚባለው ጽናትና ኪራ አንድ አይነትና አንድ ናቸው። ቤቷ አልጋዋ ላይ ጭብጥ ብላ ኩርምት ብላ ተቀምጣለች።
እንዴ እማ እዚህ ነበርሽ እንዴ? ምንድን ነው? አዎ እዚህ ነኝ። ምን ነው ቤቱ ጭር አለ? ሰውም የለ እንዴ? አዎ ትንሿስ እኔ እንጃ የት እንደሄደች አላቅም። እኔ ከውጭ ስመጣ እቤት አላገኘኋትም ትላለች። እማ እንዳኮረፍሽ ነሽ? እንዳሁንም እንዳኮረፍሽ ነሽ ይላታል። አረ እኔ አላኮረፍኩም። እና ሀደ ምንድን ነው የሆንሽው? ምን ሆነሽ? አኩርፌ አይደለም በቃ ዝም ብሎ ደብሮኝ እንጂ አኩርፌ አይደለም። ኪራ እያለሁልሽ የምን አባቱ መደበር ነው? የምን መደበር ነው ይላታል። እኔ እያለሁልሽ የምን አባቱ መደበር ነው? በቃ ቸኩያንተን ማስቀየምኩ አይደል? ቸኩያንተን ማስቀየምኩ። አረ እንደሱ አይደለም። እጆቿን ይዞ እያሻሸ አረ እንደሱ አይደለም እማ እንደሱ አይደለም ይላታል። ውሸትህን ነው ስትለው አረ እኔ እውነቴ ነው እማ እውነቴን ነው። አንደኛ ነገር ያየሽው ልክ አይደለም። ሁለተኛ ደግሞ የምትቀኒው ስለምትወጂ እኮ ነው። ባትወጂ ኖሮ ልቀኒብኝም ሆነ ምንም አትፍቺም ነበር፣ አፈልጊም ነበር። ግን ስለምትወጂ ትቀኒብኛለሽ ይላል። ሰዎች አንተን ሲያው እንዴት እንደሚያደርጋቸው ታውቃለህ አይደል ትላለች። እንዴት እሱ ይስቃል፣ እንዴት እንደሚያደርጋቸው። ባልና ሚስት ግን አንድ አይነትና አንድ አይነት። እዛ ነው የምቀነው። በቃ ሴቶቹ እንዴት የሚሆኑት ባያቸው። በቃ ተያቸው፣ ሴቶቹ እንደፈለጉ ይሆኑ። እኔ አንቺን ብቻ ነው የምወደው፣ አይዞሽ ይላታል። የዚህ ጊዜ ሄዳ አንገቱ ላይ ጥምጥም ትላለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።